ሰላም ጤና ይስጥልኝ። ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሉ ነኝ። በቅድሚያም ክልላዊ ዜናዎች። የሃይማኖት ተቋማት በማህበራዊና ኢኮኖሚ ዘርፍ ላይ የሚያከናውኑትን ተግባራት አጠናክረው ሊቀጥሉ እንደሚገባ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። በሐረሪ ክልል የመደመር መንግስትና የሃይማኖት ተቋማት ሚና በሚል መሪ ቃል ከኢትዮጵያ ወንጌላዊ አማኞች ህብረት ካውንስል የሐረር ቅርንጫፍ የሃይማኖት አባቶችን ጋር ክልላዊ ውይይቶች መድረክ ተካሂደዋል። አያንቱ አህመድ ዘገባውን ታቀርባለች። በሐረሪ ክልል የመደመር መንግስትና የሃይማኖት ተቋማት በሚል መሪ ቃል ከኢትዮጵያ ወንጌል አማኞች ህብረት ካውንስል የሐረር ቅርንጫፍ የሃይማኖት አባቶች ጋር ክልላዊ የውይይት መድረክ ተካሂዷል። የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ የመድረኩ ዋና ዓላማ በመንግስትና በሃይማኖት ተቋማት መካከል ያለውን በመርህ ላይ የተመሰረተ ግንኙነት ይበልጥ ማጠናከር መሆኑን ገልጸዋል። ርዕሰ መስተዳድሩ ባስተላለፉት መልእክት የሃይማኖት ተቋማት ለሀገረ መንግስት ግንባታ አምራችና ጤናማ ዜጋን በመቅረጽና በማህበራዊና ኢኮኖሚያዊ የብልጽግና ጉዞ ውስጥ ከፍተኛ አስተዋጽኦ እያበረከቱ እንደሚገኙ ገልጸዋል። በተለይም የህዝብ ለህዝብ ትስስርንና መቻቻልን በማጠናከር ታሪክን ጠብቆ በማቆየት ፍትህና እኩልነትን በማስፈን እንዲሁም አንድነትን፣ ወንድማማችነትና እህትማማችነትን በመገንባት ረገድ የጎላ ሚና እንዳላቸው አብራርተዋል። የኢትዮጵያ ወንጌላውያን አማኞች ካውንስል በሀገሪቱና በክልሉ ሰላምና ልማት ላይ ያበረከተ ላለው አስተዋጽኦ የመደመር መንግስት ትልቅ እውቅና እንደሚሰጥም አቶ ኦርዲን ጠቁመዋል። ርዕሰ መስተዳድሩ አክለውም መንግስት የቤተ ክርስቲያንን አንድነትና ህጋዊነት በማስከበር የታሪክ አካል እንዲሆኑ በማድረግና ለዘመናት ኢትዮጵያ ግንባታ የነበራቸውን አበርክቶ እውቅና እንደሚሰጥም ገልጸዋል። በተጨማሪም የወንጌላውያን አማኞች ሃይማኖት ተቋማት ሀገራዊ ተሳትፎና የውጭ ተልዕኮ እንዲያድግ ምቹ ሁኔታዎችን ከመፍጠር ባለፈ የአብያተ ክርስቲያናትን ይዞታዎችን በማስከበርና በመመለስ ረገድ የክልሉ መንግስት አስፈላጊውን ድጋፍ እያደረገ እንደሚገኝ ርዕሰ መስተዳድሩ አስገንዝበዋል። የሃይማኖት ተቋማትና የሃይማኖት መሪዎች አንድነታቸውን አጠናክረው በክልሉ ሰላምና ልማት ላይ የሚያደርጉትን ተሳትፎ አጠናክረው መቀጠል እንዳለባቸው ጠይቀዋል። የክልሉ መንግስትም ለሐረሪ ወንጌላውያን አማኞች ህብረት የሚያደርገውን ድጋፍ አጠናክሮ እንደሚቀጥልም አቶ ኦርዲን አረጋግጠዋል። በውይይት መድረኩ የክልሉ ምክር ቤት ጽህፈት ቤት ኃላፊ አቶ ገዛኸኝ በቀለ የመደመር መንግስትና የሃይማኖት ተቋማት በሚል መሪ ሀሳብ የተዘጋጀ ውይይት መነሻ ሰነድ አቅርበው ሰፊ ውይይት ተደርጎበታል። የመደመር መንግስትና የሃይማኖት ተቋማት በሚል መሪ ሀሳብ ከሐረር የወንጌላውያን አማኞች የሃይማኖት አባቶች ጋር በተካሄደው ክልላዊ የውይይት መድረክ ላይ የክልሉ ርዕሰ መስተዳድር አቶ ኦርዲን በድሪን ጨምሮ ሌሎች የክልሉ ከፍተኛ አመራሮችና የሐረር ወንጌላውያን አማኞች የሃይማኖት አባቶች ተገኝተዋል። የሐረሪ ክልል ስነ ምግባርና ጸረ ሙስና ኮሚሽን በድሬ ጠያራ ወረዳ በስነ ምግባር ግንባታና የሙስና መከላከል ዙሪያ ስልጠና ሰጠም። ስልጠናው በዋነኝነት የአመራሩን አገልግሎት አሰጣጥ ለማሳደግና በየደረጃው ግልጸኝነትንና ተጠያቂነትን በሰፈነበት አሰራር እንዲኖር ለማስቻልም ታስቦ የተዘጋጀ መሆኑን የተገለጸው። ናርዶስ ዳምጤ ያዘጋጀችውን ዘገባ አያንቱ አህመድ ታቀርበዋለች። በሐረሪ ክልል ስነ ምግባርና ጸረ ሙስና ኮሚሽን አዘጋጅነት በድሬ ጠያራ ወረዳ ለሚገኙ የቀበሌ አመራሮች በስነ ምግባር ግንባታና በሙስና መከላከል ዙሪያ ያተኮረ የአቅም ግንባታ ስልጠና ተሰጥቷል። የስልጠናው ዓላማ በዋናነት የአመራሩን የአገልግሎት አሰጣጥ ጥራት ለማሳደግና በየደረጃው ግልጽነትና ተጠያቂነት የሰፈነበት አሰራር እንዲሰፍን ለማስቻል ታስቦ የተዘጋጀ መሆኑን የሐረሪ ክልል ስነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር አዳል ሙላቱ ገልጸዋል። ከዚህም በፊት በሶስት ገጠር ወረዳዎች ላይ ህዝብ ንቅናቄ እና የአመራር ሞቢላይዜሽን ላይ ለመስራት ያቅር ነው። የኛ ሶስተኛው ቀበሌ ወረዳ ስለሆነ የስልጠና ዋና ዓላማም ሙስናና ብልሹ አሰራርን በየደረጃ ያለው አመራር ተገንዝቦ የመከላከል ስራዎች እንዲሰሩ ለማስቻል ነው። ሙስና በሀገር ኢኮኖሚና በዲሞክራሲ ስርዓት ግንባታ ላይ የሚያሳድረው ተጽዕኖ ከፍተኛ በመሆኑ አስቀድሞ የመከላከል ስልቶችን መዘርጋት ብቸኛ አማራጭ መሆኑን ተናግረዋል። በወረዳዎች ላይ በአገልግሎት አሰጣጥ ሂደት ውስጥ ለሙስና ተጋላጭ የሆኑ አሰራሮችን መለየት በሚቻልባቸው መንገዶች ላይ ግንዛቤ እንዲያገኙ የሚያስችል ስልጠና መሆኑን ገልጸው ይህም ወደፊት ለሚሰሩ ስራ እንደ ትልቅ ግብዓት እንደሚያገለግላቸው ጠቁመዋል። የሚመለከታቸው ባለድርሻ አካላት ይህን ግንዛቤ ወስልጠና ከወሰዱ በኋላ ሚናቸውን እንዲወጡ በመጀመሪያ ደረጃ የራሳቸውን በዚህ ስልጠና ዙሪያ የራሳቸውን እንዲያዩ፣ ግንዛቤያቸውን እንዲያሰፉ፣ እውቀታቸውን እንዲያሰፉ፣ ክፍተት ያለባቸውን አካባቢዎች ደግሞ ፈትሸው አርሞ ለተሻለ ተልዕኮ ለቀጣይ ኮሚሽኑ ለሚሰራቸው ቁልፍ ስራዎች ላይ ከጎናችን እንዲሰለፉ ለማድረግ
የተዘጋጀ ስልጠና ነው። ሙስናና ብልሹ አሰራርን በዘላቂነት መዋጋት የሚቻለው በስነ ምግባር የታነጸና ለህዝብ ጥቅም ቅድሚያ የሚሰጥ አመራር ሲገነባ ብቻ እንደሆነም ኮሚሽነሩ አያይዘው ተናግረዋል። የሙስና መከላከል ስራ ውጤታማ ሊሆን የሚችለው ከመድረክ ንግግር ባለፈ በተግባር ሲደገፍ መሆኑን የጠቀሱት የኮሚሽኑ የስራ ኃላፊዎች በተለያዩ በወረዳና በቀበሌ ደረጃ የሚሰጡ አገልግሎቶችን ከማንኛውም አይነት የጥቅም ግንኙነት የጸዱ መሆን እንዳለባቸው አሳስበዋል። እንግዲህ እንደ ሀገር ሙስና የዲሞክራሲም የልማትም ጸር ነው። ከዚህ አኳያ ሙስና ላይ ብልሹ አሰራር ላይ መስራት ደግሞ በመጀመሪያ ደረጃ አሁን የተጀመረው የሀገራችን የዲሞክራሲ ስርዓት ግንባታ እንዲፋጠን ዜጎች በመንግስታቸው ላይ እንዲተማመኑ ሀገራቸውን እንዲወዱ የበለጠ ደግሞ እርስ በርስ በወንድማማችነት ስሜት በመተባበር በመከባበር ስራዎቻቸውን እንዲሰሩ የበለጠ ያነሳሳል ነው። የድሬ ጠያራ ወረዳ አስተዳዳሪ አቶ ሸምሸዲን አብዱላሂ በበኩላቸው ሙስናን የሚጸየፍ ትውልድ የመገንባት ጉዳይ የአንድ ተቋም ብቻ ሳይሆን የቤተሰብ፣ የትምህርት ተቋማትና የመላው ማህበረሰብ የጋራ ኃላፊነት መሆኑን ጠቁመዋል። የመድረኩ ተሳታፊዎች እንደገለጹት እንዲህ ያሉ የአቅም ግንባታ ስልጠናዎች በየደረጃው መስጠቱ አመራሩ ራሱን እንዲፈትሽና ለተሻለ አገልግሎት እንዲነሳሳ የሚያደርግ መሆኑን ተናግረዋል። ሙስናን መታገል የመንግስትና የልዩ ልዩ ተቋማት ስራ ብቻ ተደርጎ ሊወሰድ እንደማይገባና ሁሉም የበኩላቸውን አስተዋጽኦ መወጣት እንዳለባቸው ተገልጿል። የሐረሪ ክልል ጤና ቢሮም ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ጋር በመተባበር በክልሉ ለሚገኙ የሚዲያና የህዝብ ግንኙነት ባለሙያዎች የግንዛቤ ማዳበሪያ ስልጠና ሰጥቷል። ስልጠናው በዋናነት ያተኮረው በህብረተሰቡ ጤና አደጋ ስጋት ተግባቦትና በማህበረሰብ ተሳትፎ ዙሪያ የሚዲያ ባለሙያዎች ያላቸው ሚናን ማጠናከር ያለመ ስለመሆኑ የተነገረው። ያብስራ አሰግድ የሐረሪ ክልል ጤና ቢሮ ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ጋር በመተባበር በክልሉ ለሚገኙ የሚዲያና የህዝብ ግንኙነት ባለሙያዎች የግንዛቤ ማዳበሪያ ስልጠና ሰጥቷል። በክልሉ ጤና ቢሮ የህብረተሰብ ጤና አደጋ ቁጥጥር ባለሙያ የሆኑት አቶ ቢኒያም ተሾመ በወቅቱ እንደገለጹት በክልሉ የሚከሰቱ ድንገተኛ የህብረተሰብ ጤና አደጋዎችን በብቃት ለመከላከልና ለመቆጣጠር የሚያስችል የተቀናጀ የምላሽ አሰጣጥ ስርዓት ተዘርግቶ ተግባራዊ እየተደረገ ይገኛል። የስራ ስኬታማ እንዲሆን ደግሞ የመረጃ ፍሰቱ ግልጽና ፈጣን መሆን እንዳለበትም አሳስበዋል። አቶ ቢኒያም አክለውም በሀገሪቱም ሆነ በክልል ደረጃ የሚከሰቱ የበሽታ ወረርሽኞችና የተለያዩ የጤና ስጋቶች በማህበረሰቡ ላይ የከፋ ማህበራዊና ኢኮኖሚያዊ ጉዳት ሳያስከትሉ ለመቆጣጠር የሚዲያ ተቋማት ያላቸው አስተዋጽኦ የጎላ መሆኑን ገልጸዋል። የሚዲያ ተቋማት በተለይም ወረርሽኝ ከመከሰቱ በፊት ህዝቡን በማስመርመርና የቅድመ ጥንቃቄ መልእክቶችን በማስተላለፍ ረገድ በትኩረት መስራት እንደሚገባቸውም ተመላክቷል። በስልጠናው ወቅት በህብረተሰብ ጤና አደጋ ስጋት ተግባቦትና በማህበረሰብ ተሳትፎ ስራ ላይ የሚዲያ ባለሙያ ያለውን ተሳትፎና የሚጠበቅበትን ከፍተኛ ኃላፊነት የሚዳስሱ ጥናታዊ ጽሁፎች ቀርበው ሰፊ ውይይትም ተደርጎበታል። ባለሙያዎቹም በጤና እክል ወቅት መረጃን እንዴት ለህዝብ ተደራሽ ማድረግ እንዳለባቸውና የተሳሳቱ መረጃዎችን የመከላከል ስልቶች ላይ ግንዛቤ አግኝተዋል። በመጨረሻም የሚዲያ ባለሙያዎች ከጤና ተቋማት ጋር ያላቸውን ግንኙነት በማጠናከር ወቅታዊና ሳይንሳዊ መረጃዎችን ለህብረተሰቡ በማድረስ የበሽታዎችን ስርጭት ለመግታት በሚደረገው ጥረት ውስጥ የበኩላቸውን ድርሻ እንዲወጡም ጥሪ ቀርቧል። ወደ ሀገር አቀፍ ዘገባዎች ተሻገርን። የሲዳማ ዘመን መለወጫ በዓል ፊቼ ጨምበላላ ከዛሬ ጀምሮ በልዩ ልዩ ባህላዊ ሁነቶች መከበር ጀምሯል። በሌላ ዜና ደግሞ በኦሮሚያ ክልል ለዘንድሮ የበልግና መኸር እርሻ ስራም የሚውል እስከ 5.2 ሚሊዮን ኩንታል የአፈር ማዳበሪያና ተጨማሪ ማዳበሪያዎችን ዩኒዮኖችና ለህብረት ስራ ማህበራት መድረስ መቻሉን የክልሉ ግብርና ቢሮ ገልጿል። የሚሉት በሀገር አቀፍ ጉዳዮቻችን የያዝናቸው ናቸው። ሌሎችንም ጨምረን ወደ እናንተ እናደርሳችኋለን። የሲዳማ ብሔር ዘመን መለወጫ በዓል ፊቼ ጨምበላላ ከዛሬ ጀምሮ በልዩ ልዩ ባህላዊ ሁነቶች በድምቀት መከበር ጀምሯል። ፊቼ ጨምበላላ ለሀገራዊ መግባባት ለአንድነትና ለሰላም ጉልህ አበርክቶ ያላቸውን እሴቶች አቅፎ የያዘ በዓል ነው። የበዓሉ የእርቀ ሰላምና የአንድነት እሴቶች ከ11 ዓመታት በፊት በተባበሩት መንግስታት የትምህርት ሳይንስና ባህል ድርጅት ዩኔስኮ የማይዳሰስ ቅርስ ሆኖ እንዲመዘገብ አስችሎታል። ፊቼ ጨምበላላ የሲዳማ ህዝብ አሮጌውን ዓመት ተሸኝቶ አዲሱን የሚቀበልበት ብቻ ሳይሆን የተጣሉ የሚታረቁበት፣ ትውልድ ከሽማግሌዎች ምርቃትና እውቀትን የሚቀስምበት እንዲሁም ማህበረሰባዊ ትስስር የሚጸናበት ውብ የባህል አውድ ነው። የበዓሉ ዋዜማ የሆነው ፈጣሪ ሀውሮ በዛሬው ዕለትም በደማቅ ስነ ስርዓት መከበር ጀምሯል።
በኦሮሚያ ክልል ለዘንድሮ የበልግ መኸር እርሻ ስራ እስከ 5.2 ሚሊዮን ኩንታል የአፈር ማዳበሪያ ዩኒዮኖችና የህብረት ስራ ማህበራት ጋር መድረሱን የክልሉ ግብርና ቢሮ አስታውቋል። በቢሮ የሰብል ልማት ዳይሬክተር ሙስጠፋ ሁሴን ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታን ለበልግ መኸር አዝመራ የሚውል የግብዓት አቅርቦቶች በዩኒዮኖችና በህብረት ስራ ማህበራት በኩል ብቻ እንደሚሰራጭ ገልጸዋል። በክልሉ በዘንድሮ የእርሻ ልማት ወቅት ምርትና ምርታማነትን ለማሳደግ ከአርሶ አደሮች፣ ከልማት ጣቢያዎች ባለሙያዎችና ከዘርፉ አመራሮች ጋር ሰፊ ውይይት ተደርጎ በንቅናቄ ወደ ስራ መገባቱንም ጠቁሟል። በዚህ መሰረትም የአፈር ማዳበሪያ ምርጥ ዘር እየቀረበ መሆኑን ልማቱን በኩታ ገጠምና አሰራር ቴክኖሎጂዎች በመጠቀም እንደሚከናወን አስረድቷል። ለዘንድሮ የበልግ መኸር እርሻም ስራ የሚውል እስከ 5.2 ሚሊዮን ኩንታል የአፈር ማዳበሪያ ዩኒዮኖችና የህብረት ስራ ማህበራት ጋር ደርሷል ነው ያሉትም። በበልግ አዝመራው በክልሉ 1.9 ሚሊዮን ሄክታር መሬት የሚለማ ሲሆን ለዚህም 1.1 ሚሊዮን ሄክታር የአፈር ማዳበሪያና ከ600 ሺህ ኩንታል በላይ ምርጥ ዘር መዘጋጀቱን ዳይሬክተሩ ገልጸዋል። ከበልግ አዝመራው ጋር ከ46 ሚሊዮን ኩንታል ምርት ለማግኘት ታቅዶ ወደ ስራ መገባቱን ጠቁመው ድርቁ መቋቋም የሚችሉና ቶሎ የሚደርሱ የማሽላ፣ በቆሎ፣ ቦሎቄ፣ ማሽላና ስንዴ እንዲሁም ገብስና አተር ሰብሎችን በስፋት እንደሚለሙ አስታውቋል። የበልግ አብቃይ በሆኑት በሁለቱ የሐረርጌና ሁለቱ የባሌ ዞኖች ጉጂ፣ ምስራቅ ቦረናና አርሲ ምስራቅ ሸዋ ዞን ጨምሮ በ9 ዞኖች ልማቱ በስፋት እየተከናወነ ይገኛል ብሏል። በመኸር አዝመራውን በአጠቃላይ ከ11 ሚሊዮን ሄክታር በላይ መሬት ለማልማት የታቀደ ሲሆን ለዚህም 10.3 ሚሊዮን ኩንታል የአፈር ማዳበሪያ ለማቅረብ ታቅዷል ብለዋል። በአማራ ክልል በዘንድሮ በጋም 439208 ሄክታር መሬት ላይ የአፈርና ውሃ ጥበቃ ስራ ተከናውኗል አለ የክልሉ ተፈጥሮ ሀብት ልማት ጥበቃ ቢሮ። የቢሮው ምክትል ኃላፊ መሰሉ ብርሃኑ ለፋና ዲጂታል እንደገለጹት በክልሉም የአፈርና ውሃ ጥበቃ ስራ በቅድ መሰረት እየተከናወነ ይገኛል። በአፈርና ውሃ ጥበቃ ስራም 4.6 ሚሊዮን ዜጎች ለማሳተፍ ታቅዶ 90% መሳተፋቸውን አስረድተዋል። የአፈርና ውሃ ጥበቃ ስራም በ156 ወረዳዎች በሚገኙ 3422 ቀበሌዎች እየተከናወነ መሆኑን አንስተው ስራውንም በ456451 ሄክታር መሬት ላይ ለማከናወን ታቅዶ 439208 ሄክታር መሬት ላይ ስራውን መከናወኑ ተናግሯል። ይህም በበጀት ዓመቱ ከተያዘው እቅድ 96% በላይ ማሳካት መቻሉን ጠቁመው ባለፉት ዓመታትም በተከናወነ የተፈጥሮ ሀብት ልማትና ጥበቃ ስራም የአፈር መከላትን በመቀነስ በኩል ተጨባጭ ለውጥ መመዝገቡንም እንዲሁ አንስተዋል። የአፍሪካ አየር ክልል ደህንነት በ35 በመቶ በመሻሻል ይበልጥ አስተማማኝ መሆኑ ተረጋገጠም። ከሳህራ በታች የአፍሪካ ሀገራት በሚደረጉ የአየር በረራዎች ካለፈው ዓመት ይልቅ አሁን እጅግ የተሻለ ደህንነትና መረጋጋት እንደሚታይባቸው አዲስ የወጣው ዓለም አቀፍ ሪፖርት አመልክቷል። የአየር ትራንስፖርት ማህበር በእንግሊዝኛው ምህጻረ ቃል IATA ይፋ ባደረገው መረጃ መሰረትም በአውሮፓውያኑ 2025 በቀጠናው የሚከሰተው የአደጋ መጠን በከፍተኛ ሁኔታ ቀንሷል። ይህም ከአንድ ዓመት በፊት ከነበረበት 12.13 የአደጋ መጠን ወደ 7.8 ዝቅ ብሏል ያለው በሪፖርቱ አስደናቂ መሻሻል ተብሎም ተገልጿል። IATA ዋና ዳይሬክተር ዊሊያም ዊልስ እንደገለጹትም አሁንም የአየር ትራንስፖርት ለረጅም ርቀት ጉዞ ደህንነቱ የተጠበቀ ቀዳሚ ምርጫ ሆኖ ቀጥሏል። ባለፉት 5 ዓመታትም የታየውን አሃዛዊ መረጃ ይህንን የሚያረጋግጥ ሲሆን በአማካኝ በየ5.6 ሚሊዮን በረራዎች አንድ የሞት አደጋ ብቻ ነው ያጋጠመው። ይህ የስኬት አፍሪካም በአቪዬሽን ዘርፍ እያሳየች ያለውን የቴክኖሎጂና የደህንነት ስርዓት አደጋ የሚያሳይ እንደሆነ ጠቁሟል። ምንም እንኳን ትልቅ መሻሻል ቢመዘገብም በቀጣይ ትኩረት የሚሹ ስጋቶችም ተለይቷል። የግጭት ቀጠናዎች መስፋፋት፣ በበረራ መስመሮች መለዋወጥ፣ በማኮብኮቢያ መንገዶች ላይ የሚያጋጥሙ ቴክኒካዊ ብልሽቶችና በአነስተኛ አውሮፕላኖች ላይ የሚታዩ ስጋቶችን ለመቀነስ የአየር ትራንስፖርት ማህበሩ IATA ከአፍሪካ ሀገራት ጋር በትኩረት እንደሚሰራ አስታውቋል። ከውጪ ወዳገኘናቸው ዘገባዎች አልፈናል። በሕክምናው ዘርፍ ትልቅ ምርታ ነው የተባለለት በጣም ጥቃቅን ደም ስሮችንና የነርቭ ክሮችን የማገናኘት የቀዶ ጥገና ስራ ውጤታማ ነበር ተባለም። በሩሲያ ሕክምና ታሪክ እጅግ አስገራሚ የተባለና በዘመናዊ ማክሮ ሰርጀሪ ዘርፍ ከፍተኛ ጥንቃቄ የሚጠይቀው የእጅ ንቅለ ተከላም በሞስኮ በሚገኘው ሲልኮቮዞቭስኪ የምርምር ኢንስቲትዩት በሰካ ሁኔታ መከናወን ተችሏል። ዝርዝር አለን።
የሩሲያ ፌዴሬሽን የጤና ጥበቃ የፕላስቲክ ቀዶ ጥገና ባለሙያ የሆኑት ናታሊያ ማንትሮቫ እንደገለጹት የስኬት ሰው ሰራሽ የሰውነት ክፍሎችን ለሚጠቀሙና እጃቸው በልዩ ልዩ ምክንያት ላጡ ታካሚዎች አዲስ የህይወት ምዕራፍ የሚከፍት ነው ሲሉ ተናግረዋል። የታሪካዊ የንቅለ ተከላ ሂደት በሁለት ታካሚዎች ላይ የተከናወነ ሲሆን ውጤቱም እጅግ አበረታች ሆኖ ተገኝቷል። የመጀመሪያው ታካሚ የቀኝ እጅ ንቅለ ተከላ ተደርጎለት በአሁኑ ወቅትም ሙሉ በሙሉ በማገገም ወደ መደበኛ ስራው የተመለሰ ሲሆን በራሱ መኪና መንዳት መጀመሩም ተገልጿል። ሁለተኛው ታካሚ ደግሞ የሁለቱም እጆች ንቅለ ተከላ የተደረገለት ሲሆን ቀላል ቁሶችን በእጆቹ በመያዝ የሚያስችለውን የተሃድሶ ልምምድ በማድረግ ላይ ይገኛል። የመጀመሪያው ስኬታማ የንቅለ ተከላ ሙከራ የተጀመረው እንደ አውሮፓውያን አቆጣጠር በኤፕሪል 2025 እንደነበር የሚታወስ ሲሆን ታካሚው ቀኝ እጁን ካጣ በኋላ የተወሰነ ጊዜ ዘመናዊ የባዮኒክ ሰው ሰራሽ እጅ ሲጠቀም ቆይቶ ነበር። ሆኖም በኋላ ላይ በንቅለ ተከላው ለመተካት በወሰነው መሰረት ከ9 ሰዓት በላይ የፈጀ እጅግ ረቂቅ ቀዶ ጥገናም ተደርጎለታል። በሂደቱም የቀዶ ጥገና ባለሙያዎቹ የለጋሹን ደም ወሳጅ ቧንቧዎች፣ የደም ስሮችና የነርቭ ጫፎችን ከተቀባዩ እጅ ጋር በጥንቃቄ በማገናኘት የደም ዝውውርና የእንቅስቃሴ ስሜት እንዲፈጥር አድርጓል ሲል ሞስኮ 24 ዘግቧል። ተመልካቾቻችን ከሐረሪ ክልል ቴሌቪዥን ለዕለቱ የነበሩን ዜናዎች የተካተላችሁ ይመስል ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው ኃይሉ አብራችሁ ቆይታ አድርጌያለሁ። ከቀሪዎቹ ሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜ እየተመኘው የኔም በዚያ በቃው። ጤና ይስጥልኝ።